ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሁንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ ባርኮ የሰጠንን አምላካችንና አባታችንን እግዚአብሔርን በክርስቶስ ኢየሱስ እናመሰግነዋለን። እስቲ አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን። ይህንን ማለዳ በምሕረትና በቸርነት ስለሰጠን ክብር ምስጋና ለአንተ ይሁን። ከክፉ ሁሉ ስለጠበቅከን ማዳንህንና ታላቅነትን በሕይወታችን ስለገለጥክ በኢየሱስ ስም እናመሰግንሃለን። የዛሬውን ደግሞ የማለዳ ቁርሳችንን ቃሉን እንድትባርክልን እንጠይቅሃለን በጌታ በኢየሱስ ክርስቶስ ስም አሜን። በኤፌሶን ምዕራፍ 1 ቁጥር 11 እና 12 ነበር በትናንትናው ማለዳ የተመለከትነው። በዛሬው ዕለት ደግሞ የምንመለከተው ቁጥር 13 እና 14 ነው። በትናንትናው ዕለት ስንመለከት እንግዲህ እንደ እግዚአብሔር ፍቃድ እንዴት እንደመረጠን፣ እንዴት እንዳሰበን፣ እንዴት እንደተወሰንን ደግሞም እንዴት ርስትን እንድንቀበል ወይም ደግሞ የእግዚአብሔርን የዘላለም ርስት እንድንወርስ የእግዚአብሔር ወራሾች ሆነን እንዴት እንደተመረጥን ለመመልከት ሞክረናል። እግዚአብሔር እንግዲህ የጠራን እንደ እንፋሎት ለምታልፍ ለ80ና ለ90 ዕድሜ ሳይሆን ለዘላለም ርስት እንደሆነና ዘላለምን ከሱ ጋር እንድንኖር በክርስቶስ ኢየሱስ አስቀድሞ ተስፋ እንደሰጠን ተመልክተናል። ይህም ተስፋችን ደግሞ የተባረከ ተስፋ እንደሆነ ለማየት ሞክረናል። የተባረከ ተስፋን የሰጠን ይህም ለሱ ክብር ምስጋና ይሆን ዘንድም እንደሆነ ለማየት ሞክረናል። እንግዲህ በዛሬው ዕለት ደግሞ ቁጥር 13 እና 14 እንመለከታለን። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁ ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችሁ መያዣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። እንግዲህ እናንተ ደግሞ ይላል የእውነት ቃል ይላል። እውነት ራሱ ነው፣ የእውነት ቃልም ራሱ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲነገር ቃል እግዚአብሔር ነበር ይለናል። እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር ብሎ ይነግረናል። ይህ ቃል ደግሞ ሥጋን ለብሶ በመካከላችን እንዳደረ ደግሞ መጽሐፍ ቅዱስ ይነግረናል። ይሄ የእውነት ቃል ምንድን ነው ስንል የመዳናችን ቃል ነው። የመዳናችን ወንጌል ነው። ሰምታችሁ ደግሞ ነው የሚለው። ሰምተናል። ይህንን ወንጌል ሰምተናል። ይህንን ወንጌል ተቀብለናል። ይህ ወንጌል ለምንድን ነው የተሰጠን? ለመዳን ነው፣ እንድንበት ዘንድ ነው። ዓለምን ሁሉ ሊያድን የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧልና በእርሱ የሚያምኑትን ሁሉ ለዘላለም ሕይወት ሊሰጣቸው ተገልጧልና። ስለዚህ ነው መጽሐፍ ቅዱስ በግልጽ እንደሚነግረን የመዳንን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ ቅዱስ ታተማችሁ ይለናል። የመዳናችን ማረጋገጫ የሆነው መንፈስ ቅዱስ ተሰጥቶናል። ይህም የመንፈስ ቅዱስ ተስፋ ደግሞ ለዘላለም ከእግዚአብሔር ጋር እንድንኖር የሚረዳንና የሚያዘጋጀን እንደሆነ ልናውቅ ያስፈልጋል። በተለይም ደግሞ መንፈስ ቅዱስ በሕይወታችን ውስጥ እንዲሰራ፣ ወደ እውነት ሁሉ እንዲመራን፣ ኢየሱስን በሕይወታችን ውስጥ እንዲያከብር፣ ከኢየሱስ ጋር እንዲያጣብቀን፣ የጌታ ቃል በሕይወታችን ውስጥ እንዲያበራ፣ ይህንን እውነት የዳንበትን እውነት ለሌሎች እንድናካፍል፣ ለሌሎች እንድናጋራ፣ እንድንናገር የሚረዳንን የመንፈስ ቅዱስ በመንፈስ ቅዱስ ታተማችኋል ይለናል።
ስለዚህ የእውነት ቃል ነው የዳንበት። ይህ የእውነት ቃል ነው በሕይወታችን ውስጥ የሚሠራው። ወንጌል ለሰው ሁሉ የተሰጠ የመዳን ቃል እንደሆነ ልናውቅ ያስፈልጋል። እኛ ሰምተን የዳን ደግሞ ሌሎች እንዲሰሙ ደግሞ ለሌሎች ልናካፍል፣ ለሌሎች ደግሞ ልናዳርስ ከኛ ይጠበቃል። ምክንያቱም እውነት አርነት ያወጣልና፣ ይህ የእውነት ቃል ነፃ ያወጣልና። እንግዲህ በክርስቶስ ኢየሱስ ያመናችሁ ምን አለ? በተስፋው መንፈስ በመንፈስ ቅዱስ ምን ሆናችኋል? ታተማችኋል። ያ ተስፋ ምንድን ነው? የተባረከ ተስፋ ነው። ያንን ተስፋችንን አልጨበጥነውም፣ ግን በመንፈስ ቅዱስ አይተነዋል። በመንፈስ ቅዱስ ተገልጦልናል። ነገር ግን ደግሞ ዘመኑ ሲደርስ፣ ጊዜው ሲደርስ ጌታ ኢየሱስ እንደተናገረው ሲመጣ ያንን የዘላለሙን ተስፋችንን እንጨብጠዋለን። ለዚህ ነው ቁጥር 14 ላይ እርሱም ይላል የቱ? ያ የተስፋ መንፈስ የርስታችን ምንድን ነው? መያዣ ነው። መያዣ ታውቃላችሁ። አንዳንድ ጊዜ ወይ መኪና ወይ ቤት ምናምን ስትገዙ ቤቱን የወደዳችሁትና የምትፈልጉት ከሆነ ምን ታደርጋላችሁ? ወደ ውልና ማስረጃ ከመሄዳችሁ በፊት ወይም ደግሞ ያ ነገር ወደ ሌላ እንዳይተላለፍ እንዳያመልጣችሁ ቀብድ ትሰጣላችሁ። ቀብድ ስትሰጡ ምንድነው? ገዝቼዋለሁ ነው የምትሉት። ስለዚህ ነገ ትዋዋላላችሁ ማለት ነው። መንፈስ ቅዱስ የርስታችን መያዣ ነው። ወደ ርስታችን የሚያደርሰን ነው። ወደ ርስታችን የሚያደርሰን ነው። ስለዚህ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሁን ይላል። እንግዲህ ለእግዚአብሔር የሆነ ሁሉ ምን መሆን አለበት? መዋጀት አለበት። ለእግዚአብሔር የሆነ ሁሉ ነፃ መውጣት አለበት። ያ እስኪሆን ድረስ ይህ ደግሞ በእኛ እንዲመሰገን፣ በእኛ እንዲከብር፣ በእኛ ምስጋና እንዲቀርብልን፣ ዓለም በእኛ በኩል ደግሞ እንዲያመሰግነው ያደርገናል ማለት ነው። እንግዲህ ወገኖቼ ለዛሬ ማለዳ ያለኝ ቁርስ ይህንን ይመስላል። በነገው ማለዳ በቀጣዩ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እስከዛው አጭር ጸሎት እንጸልይና የዛሬ መልእክቴ አጠናቅቃለሁ። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ ስለ በጎነት ሁሉ እናመሰግንሃለን። አንተ ኃያልና ብርቱ ድንቅ አምላክ ነህ። በነገር ሁሉ ስለረዳን፣ በጸጋ ስላገዝከን እናመሰግንሃለን። ኖ በደምህ አጥበህ ስላነጻን፣ በቁስልህ ስለፈወስከን፣ መርገማችንን በመስቀል ላይ ስለወሰድከው ክብር ምስጋና ለአንተ ይሁን። አሁንም የቃል መንፈስና ጉልበት በሕይወታችን ላይ እንዲሠራ በክርስቶስ ኢየሱስ ስም እንጠይቃለን። ያንተ ምሕረትና ቸርነት በሕይወታችን ውስጥ ደግሞ አልፎ ይሠራ ዘንድ በኢየሱስ ስም እንድትረዳን፣ እንድታግዘን፣ እንድደግፈን፣ አቅምና ጉልበት እንድትሆነን እንጠይቃለን። ታመሙ ይፈወሱ፣ ያዘኑ ይጽናኑ። ጌታው የወደቁትን አንሳ፣ የሳቱትን መልስ። ምድር በወንጌል ትሞላ። የወንጌል ኃይል በምድሪቱ ላይ ይገለጥ። ብዙዎችን ከጨለማ የሚጠራው ያ መንፈስህ በምድሪቱ ላይ እንዲሠራ በኢየሱስ ክርስቶስ ስም እንጠይቃለን። ይህንን ስለምታደርግ እናመሰግናለን። ስለ ሁሉ ነገር ተመስገን። ክብር ምስጋና ለታላቁ ስም ይሁን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።